የአማራ ክልልን ጸጥታ በራስ አቅም ሰላም ለመጠበቅ እየተሰራ ነው ተብሏል። መከላከያ ለቆ ሊወጣ ወይንስ? የጥንቅራችን ዘገባ ምላሽ አለው። የፋኖ ኃይሎች ከዚህ ቀደም ይዘዋቸው የነበሯቸውን ከተሞች እየለቀቁ ነው ተብሏል። መከላከያ በሰፊ ቁጥር ወደ ሰሜን ወሎ መግባቱም ነው የተሰማው። እንመለስበታለን። ኢሳያስ ቀይ ባህር ያገቷቸውን መርከቦች አሁን ድረስ በቁጥጥር ስር እንዳደረጉ ነው። ነገሩ ወደ ተባበሩት መንግስታት ድርጅት ሊያመራ ነው ተብሏል። ሌላኛው ትኩረታችን ነው። እንደዚሁም የጠቅላይ ሚኒስትር አብይ አህመድና ጌታቸው ረዳ ሙግት፣ የድሮቹ ጀነራሎች ጻድቃንና አባዱላ ምን አሉ? በወፍ በረር እንመለከተዋለን። ሌሎችም ጉዳዮች ተካተዋል። አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የሸገር ታይምስ ቤተሰቦች እንዴት ናችሁ? የሰዓቱ መረጃ ጥንቅራችን በዕለቱ የተሰሙ አዳዲስ ጉዳዮችን በስፋት ይዳስሳል። በመግቢያችን ላይ ያደመጣችኋቸውን አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚው ጉዳያችን እናምራችሁ። የፋኖ ኃይሎች ከዚህ ቀደም ይዘዋቸው የነበሯቸውን ከተሞች እየለቀቁ ነው ተብሏል። መከላከያ በሰፊ ቁጥር ወደ ሰሜን ወሎ መግባቱም ነው የተሰማው። ከመስከረም አጋማሽ ጀምሮ በአማራ ክልል ሰሜን ወሎ ዞን መጠነ ሰፊ ውጊያ ሲካሄድ እንደነበር ይታወቃል። ጦርነቱም የድሮን ድብደባ ጭምር ጥቅም ላይ የዋለበት እንደሆነም ነው የሚገለጸው። ይህ ግጭት ከሌላው ጊዜ ለየት ያደርገዋል የተባለው የፋኖ ኃይሎች በመንግስት ጥምር ሰራዊት ላይ መጠነ ሰፊ ጥቃት የከፈቱበትና ከተሞችን የያዙበት ሲሆን በሌላ በኩል ከዚህ ጥቃት ጀርባ የህወሓትና የኤርትራ እጅ አለበት መባሉ ነው። ይህን ወንጀል ያቀረበው የኢትዮጵያ የውጭ ጉዳይ ሚኒስትር ሲሆን ክሱ ደግሞ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ነበረ። ታጣቂዎቹ የሰሜን ወሎ ዞን መዲናን በተለያዩ አቅጣጫዎች ከበው ለመቆጣጠር ጥረት አድርገው የነበረ ቢሆንም በመንግስት ኃይሎች በተከታታይ ቀናት በተደረገ የመከላከያ ውጊያ ከተማዋ በፋኖ እጅ ሳትገባ ቀርታለች። ከሰሞኑም በመንግስት የጸጥታ ኃይሎችና በፋኖ መካከል እየተደረገ ባለው ውጊያ የፋኖ ኃይሎች በርካታ አካባቢዎችን መቆጣጠራቸውን ሰምቻለሁኝ ሲል የጀርመን ድምጽ አንድ ዘገባ አሰራጭቶ ነበር። ደቡብ ጎንደርና ሰሜን ወሎ መገናኛ ቦታ በሆነችው ጨጨሆ በፋኖ እንደተያዘች ዘገባው ጠቅሷል። ከጨጨሆ በተጨማሪ ዘቢጥ፣ ገረገራ፣ አፍላቂትና ዙሪያውን በፋኖ እንደተያዙ ነዋሪዎቹን ዋቢ አድርጎ መዘገቡ ይታወሳል። ያም ሆኖ ዛሬ ባገኘነው ማረጋገጫ የፋኖ ኃይሎች የመንግስት ወታደሮች ራያ ቆቦ በሚባል ቦታ ተኩለሽን አልፎ ሙጃና ኩልመስክ ለመቆጣጠር ባደረጉት ሙከራ በሁለቱም ወገን ብርቱ ጉዳት መድረሱ ነው የተሰማው። በራያ ቆቦ ወረዳ 12 ጊዜ ያክል የድሮን ጥቃት ተፈጽሞ ጉዳት መድረሱንም ምንጮች ተናግረዋል። ያም ሆኖ በፋኖ ኃይሎች ቁጥጥር ስር የነበሩት የሰሜን ወሎ በርካታ ወረዳዎች ከእሁድ ጠዋት ጀምሮ ወደ ስፍራው በገባ መጠነ ሰፊ መከላከያ ኃይል እጅ እንደገቡት ሰምቷል። በአንጻሩም የምኒልክ ዕዝ ብሎ ራሱን የሚጠራው የፋኖ ኃይል በርካታ ከተሞችንና ወረዳዎችን ተቆጣጥረናል የሚል መግለጫ አውጥቷል። መከላከያ ሰራዊት በአዲስ መልክ ያዋቀረው 12ኛው ዕዝ በሰሜን ወሎ ዞን ሐራ ከተማ በይፋ መመስረቱና በቀጠናው መሰማራቱም ይታወሳል። ኢሳያስ ቀይ ባህር ያገቷቸውን መርከቦች አሁንም ድረስ በቁጥጥራቸው ስር እንዳደረጉ ነው። ምንም እንኳን በርካታ የዲፕሎማሲያዊ ጥረቶች ተጠናክረው የቀጠሉ ቢሆንም ኢሳያስ አፈወርቂ ግን እነዚያን የስሪላንካ መርከቦችን አልመልስም ማለታቸው ነው የተሰማው። እንደ አውሮፓውያን አቆጣጠር ከ2017 ህዳር ወር ጀምሮ በኤርትራ ውስጥ በግዞት ላይ የሚገኙት 6 የስሪላንካ የባህር አሳሾችን ለማስፈታት የተደረገው ዲፕሎማሲያዊ ሙከራ እስካሁን አልተሳካም ነው የተባለው። መረጃውን ይፋ ያደረገው ዘ አይላንድ ዜና ወኪል ነው። የቀጠለውን ድርድር የሚያውቁ ምንጮችን ጠቅሶ ኤርትራ አሻፈረኝ ብላለች ሲል አስታውቋል። በአዘርባይጃን ኩባንያ ካስፒያን ማሪን ሰርቪስ ተቀጥረው የነበሩት የስሪላንካ ተወላጆች በኤርትራ የባህር ክልል ውስጥ ህዳር 7 ቀን 2024 ሲጠለፉ 24 የአዘርባይጃን ዜጎች እንደዚሁም 3 የአዘርባይጃን ባንዲራን ያነገቡ ጀልባዎች የነበሩ ሲሆን መርከቦቹም በአየር ንብረት መዛባት ምክንያት ወደ ኤርትራ ግዛት ዘለው እንዲገቡ መገደዳቸው ተዘግቦ ነበር። ኤርትራ በመጋቢት ወር መጨረሻ ላይ 18ቱ የአዘርባይጃን መርከቦችን ስትፈታ 6ቱን የስሪላንካ የባህር አሳሽ ቡድን አባላትን በእስር ላይ ይገኛሉ። የታሰሩት ሰዎች በሲጋል ማሪታይም ፒኤምኤስ አማካኝነት የተሰማሩ ሲሆን የቀጠራቸው ኩባንያ ደግሞ ፍሬት ፕላን ኃላፊነቱ የተወሰነ የግል ኩባንያ የተባለ የዘርፉ ወኪል ነው ተብሏል። በሚስጥራዊቷ ኤርትራ የታሰሩት ቀሪዎቹ ባህርተኞች እስካሁን የት እንደገቡ አይታወቁም ነው የተባለው። የቨርቹዋል ንግግሮችን ጨምሮ ተደጋጋሚ ስብሰባዎች መደረጋቸውን የጠቀሙት ምንጮች ታጋቾቹ የሚወጡበትና ከእስር
የሚለቀቁበትን መንገድ ሲያማትሩ ነበር ሲሉ አክለዋል። ከምንጮቹ መካከል አንዱ ሌሎች ታጋቾች ከተለቀቁ በኋላ የስሪላንካ ሙያተኞች ብቻ ተለይተው በመቅረታቸው ከፍተኛ ጭንቀት ውስጥ ነን ሲሉ አክለዋል። የስሪላንካ ቀይ መስቀል ኮሚቴም የኤርትራ መንግስት ታጋቾቹ የት እንዳሉ ለማወቅ ከፍተኛ ጥረት ቢያደርግም አልተሳካለትም ባይ ናቸው። ነገሩ በዚህ ብቻ ያበቃም። የስሪላንካ ባህር አሳሾች ያላንዳች ፍንጭ በኤርትራ ታግተው ደብዛቸው መጥፋቱ ቤተሰቦቻቸው በከፍተኛ የኑሮ ጫና ውስጥ እንዲያልፉ አስገድዷል። ምክንያቱ ደግሞ ህይወታቸውን የመሰረቱት በባህርተኞቹ ደሞዝ ላይ ነበርና ነው ብለዋል። ኤርትራን ጭምር የሚያጠቃልለውና በካይሮ የሚገኘው የስሪላንካ ኤምባሲ ታጋቾቹ የት እንዳሉ ለማወቅ ለአስመራ አገዛዝ ግልጽ ጥያቄ አቅርቦ ነበር። ይህ ብቻ አይደለም። አዲስ አበባ የሚገኘው ቆንጽላም በኩል የኤርትራ ባለስልጣናት ላይ ተጽዕኖ እንዲፈጥርለት የአዘርባይጃን ኤምባሲን ጠይቆ እንደነበር ነው የተሰማው። ምንም እንኳን እነዚህ ሁሉ ጥረቶች ቢደረጉም ታጋቾቹን ለማግኘትና ካሉበት ለማውጣት አንዳችም ፍንጭ አልተገኘም። የዲፕሎማቲክ ምንጮች እንደጠቆሙት ከሆነ ስሪላንካ ጉዳዩን ወደ ተባበሩት መንግስታት ድርጅት ለመውሰድ እያሰበች ሲሆን በድርጅቱ እስርና አፈናን የሚከታተለው ቡድን ኤርትራ በጉዳዩ ዙሪያ ምላሽ እንድትሰጥ እንዲያስገድድላት እንቅስቃሴ ጀምራለች ነው የተባለው። እነዚህ መርከቦች ከዚህ ቀደም የኢትዮጵያን ጦር መሳሪያ ጭነው ከኢራን አሊያም ከሩሲያ ወደ ጅቡቲ እያመሩ የነበሩ ናቸው የሚሉ መረጃዎች ወጥተው ነበር። በዚህ ስጋት ያለበት ሻዕቢያ መርከቦቹን እንዳገተም ነበር በወቅቱ የተነገረው። የአማራ ክልልን ጸጥታ በራስ አቅም ሰላም ለማስጠበቅ እየተሰራ ነው ተብሏል። መከላከያ ለቆ ሊወጣ ወይንስ? ተከታዩ ዘገባ ምላሽ አለው። በጎንደር ቀጠና ከሚገኙ የ9ኛና 10ኛ ሻለቃ አድማ ብተና አባላትና መሪዎች ጋር በጎንደር ከተማ የውይይት መድረክ መካሄዱን የክልሉ መገናኛ ብዙሃን ዘግቧል። በቀጠናው ዘላቂ ሰላም እንዲመጣ የጸጥታ ኃይሉ የህይወት መስዋዕትነት በመክፈል ሰላምን የማረጋገጥ ሚናውን እየተወጣ ነው ሲሉ የሻለቃ አባላቱ በመድረኩ ላይ ገልጸዋል። በአባላቱ የተለያዩ ጥያቄዎችም ተነስተዋል። ከአባላቱ የተነሱትን ጥያቄዎችን በአጭር በመካከለኛና በረጅም ጊዜ ለመፍታት የክልሉ መንግስት ቁርጠኛ መሆኑን የተናገሩት ደግሞ የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ በሪሁን መንግስቴ ፖለቲካ አመራሩና የጸጥታ መዋቅሩ በጋራ በመሆን በሰሩት ተግባር ክልሉን ወደ ሰላም የመመለስ ሂደት ላይ መሆኑን ገልጸዋል። አሁን ላይ የጸጥታ መዋቅሩን የማስፋትና አቅሙን የማሳደግ ተግባር እየተሰራ ነው ብለዋል። ሰራዊቱን በአካል አግኝተው ማወያየታቸው ችግሮችን በመፍታት የክልሉን ሰላም ለመመለስና ያሉትን ክፍተቶች ለመሙላት እንደሚረዳ የተናገሩት ደግሞ በምክትል ርዕሰ መስተዳድር ማዕረግ የከተማ ዘርፍ አስተባባሪና የክልሉ ከተማና መሰረተ ልማት ቢሮ ኃላፊ አህመድዲን መሐመድ ናቸው። የክልሉ መንግስት በጸጥታ ኃይሉ የሚነሱ ጥያቄዎችን ትኩረት ሰጥቶ በመፍታት ክልሉ የጀመረውን ሰላም የማስፈን ስራ አጠናክሮ ይቀጥላል ብለዋል። ብቃትና ጥራት ያለውን የጸጥታ መዋቅር የመገንባት ስራ እየተተገበረ ሲሆን በራስ አቅም የክልሉን ሰላም ለመጠበቅ እየተሰራ ነው ብለዋል። በአማራ ክልል አድማ ብተና በአቅምና በስልጠና የዳበረ ሆኖም ህዝባዊ ወገንተኝነቱን በመጠበቅ ህዝብ በሰላም ወጥቶ እንዲገባ አሁንም ትልቅ ድርሻ ወስዶ እየሰራ መሆኑንም ገልጸዋል። የዓላማ ጽናትና አንድነትን በማጠናከር ከመሪዎች ጀምሮ የጸጥታ መዋቅሩ በጋራ መስራት፣ ትስስርን ማጠናከርና ሰላምን የማምጣት ተግባር መስራት ይገባልም ብለዋል። የጠቅላይ ሚኒስትር አብይና ጌታቸው ረዳ ሙግት የድሮቹ ጄኔራሎች ጻድቃንና አባዱላ። ጠቅላይ ሚኒስትር አብይ አህመድ በሶፍ ዑመር ወግ ከቀድሞና በስራ ላይ ካሉ አመራሮች ጋር በተደረገው ጉብኝት የቀድሞቹ የህወሓትና ኦህዴድ ሹማምንት ለቀናት አብረዋቸው ከርመዋል። በሶፍ ዑመር ዋሻ ውስጥ በተደረገ ጉብኝት ደግሞ ጠቅላይ ሚኒስትር አብይና ጌታቸው ረዳ ሁለት መከራከሪያ ሐሳቦችን አንስተው ሲናገሩ ተደምጠዋል። ፈረንጆቹ ስኩል ኦፍ ቶት ብለው የሚጠሯቸው እነዚህ መከራከሪያዎች አሁን ላለው የብልጽግና አመራር ዘይቤም ሆነ የሀገራችን ወቅታዊ ሁኔታ ወሳኝ ሐሳቦች ናቸው። ጠቅላይ ሚኒስትሩ በሀገራችን ሰላም እንዲመጣ እንሰራለን፣ ሰላም እስኪመጣ ብለን ግን አርፈን አንቀመጥም፣ እናለማለን ሲሉ ተደምጠዋል። የምስራቅ አፍሪካ ጉዳዮች አማካሪያቸው ጌታቸው ረዳ ደግሞ በቅድሚያ ልማትን አረጋግጠ ሰላም ታመጣለህ ወይንስ ሰላምን አረጋግጠ ልማት ታውጃለህ የሚለው እርግጠኛ መልስ የለውም ባይ ናቸው። ለዚህ ደግሞ የእንቁላልና ጫጩትን ምሳሌ ሰጥተዋል። በኦሮሚያ ክልል የባሌ ዞንን በስራ ምክንያት ብዙ ጊዜ እንደተመላለሱበት የተናገሩት ደግሞ የቀድሞ የኦሮሚያ ክልል ርዕሰ መስተዳድር አቶ አባዱላ ገመዳ ነገር ግን ባሌ ይህን ሁሉ ሀብት እንዳለው ያየሁት አሁን ነው ብለዋል። ባሌ ከኢትዮጵያ አልፎ ለአፍሪካ የሚበቃ ሀብት ያለው ግን ድህነትና የመሰረተ ልማት እጥረት ይህንን ሀብት መጠቀም እንዳይቻል ማድረጉ በጣም የሚቆጭ መሆኑን አንስተዋል። ይህን ሀብት ይዞ በድህነት ውስጥ መኖር፣ በዚህም ምክንያት ሀገርን መገንባት የሚችሉ ወጣቶች በስደት እየተሰቃዩ መሆኑ እንደሚቆጫቸውም ተናግረዋል። አሁን ግን አይን ከፋች ስራ መጀመሩን ጠቅሰው መጪው ትውልድ
ትውልድ በሀገሩ የሚኮራበትን ስራ በሰፊው መስራት እንደሚገባ ገልጸዋል። እንደዚህ አይነት ሀብት ባሌ ውስጥ መገኘቱን ሁሉም ማወቅ አለበት ያሉት አቶ አባዱላም በህይወት ኖሬ እንደዚህ አይነት ውበት ለማየት በመቻሌ እድለኛ ነኝ ብዬ የማስበው ብለዋል። ሌተናንት ጀነራል ጻድቃን ገብረትንሳኤ በበኩላቸው ሰላማችንን ጠብቀን የፖለቲካ ስርዓታችንን አስተካክለን ከሄድን ብሩህ የወደፊት እድል አለን ብለዋል። በባሌ በመቶ ሺዎች የሚቆጠር ሄክታር መሬት ለምቶ የአካባቢው ወንዞች ለልማት የተዘጋጁ መሆናቸውን መመልከት የሚያጭረው ተስፋ ትልቅ መሆኑን አንስተዋል። አሁን ላይ ያሉ ችግሮችን እኔ ያልኩት ብቻ ይሆን ሳንል የራሳችንን ጉዳይ መስዋዕት አድርገን ለሀገር የሚጠቅም ስራ በመስራት እንፈታቸዋለን ብለዋል። በባሌ የተመለከትነው ነገር የኢኮኖሚ ሁኔታ እየተሻሻለ ሲሄድ የፖለቲካ ስርዓታችንን የበለጠ እያጠናከረ ይሄዳል የሚል ተስፋ እንዲይዝ አድርጎኛል ሲሉም አክለዋል። በመጨረሻም የአፋሩን አስደንጋጭ ሰልፍ እንመልከት። በአፋር ክልል የገዋኔ ወረዳ ዞን 3 ነዋሪዎች ከደሞዝ ጥያቄና ከመጠጥ ውሃ ችግር ጋር በተገናኘ ህዝባዊ የተቃውሞ ሰልፍ መንገድ በመዝጋት አካሂደዋል። ሰልፈኞቹ በሰልፉ ላይ ካልተከፈለን አናስተምርም፣ እኛ የገዋኔ ነዋሪዎች እርቦናል፣ ጠምቶናል፣ ለወላጅ አልባ ህጻናት የ8 ወር ደሞዝ ይሰጠን የሚሉና ሌሎችንም ድምጾች አሰምተዋል። የገዋኔ ወረዳ ሁሉም የመንግስት ሰራተኞች በ2017 ዓ.ም የ5 ወር ደሞዝ አልተከፈለንም፣ በ2018 ዓመተ ምህረት በጀት ዓመት ደግሞ የሐምሌ የነሐሴና የመስከረም ወር አልተከፈለንም፣ በአጠቃላይ የ8 ወር ደሞዝ አልተሰጠንም ብለዋል። ይህ የሆነው በወረዳው የፋይናንስ ጽህፈት ቤት ኃላፊ ነው። ኃላፊው ወረዳው ላይ አይኖርም፣ አዲስ አበባና አዋሽ እንደሚኖር ነው የሰማነው። ቢሮ ስንሄድ አናገኘውም፣ ችግሩ የማን እንደሆነም እንኳን ማወቅ አልቻልንም ሲሉም አክለዋል። ክልሉ ራሱ ጥያቄያችንን ሰምቷል፣ በባለፈው ዓመት ሲከፍሉን የመቼ ወር እንኳን እንደከፈሉ አልነገሩንም የሚሉት ሰልፈኞቹ አልፎ አልፎ ይከፍላሉ፣ እኛን እያዘናጉን ነው። በዘንድሮ ዓመት ችግሮች ይስተካከላሉ ብለን ስንጠብቅ ይሄው መስከረም አልቆ ጥቅምት ላይ ነን፣ እስካሁን ግን የተስተካከለ ነገር የለም ብለዋል። ሰልፈኞቹ ሌላም ወሳኝ ጥያቄ አንስተዋል። የመጠጥ ውሃ ችግር በክልሉ እንዳጠቃላይ እንዳለ እናውቃለን፣ ነገር ግን የኛ የተለየ ነው። ይህን የውሃ ችግር ለመቅረፍ በ2012 ዓመተ ምህረት ከወረዳዋ 30 ኪሎ ሜትር ርቀት ላይ ከሚገኝ ቦታ ተቆፍሮ ተሰርቶ ነበር፣ ነገር ግን ብዙም ሳይቆይ ተበላሽቷል። ከዚያም በኋላ ችግሩ ተባብሶ ቀጥሏል ሲሉ ነው የተደመጡት። ነዋሪዎቹ አክለውም የወረዳዋ ነዋሪዎች አብዛኞቹ ወላጅ አልባ ህጻናት ናቸው፣ እርዳታ አያገኙም፣ በጣም ችግር ላይ ናቸው። ደሞዝ በአግባቡ ቢሰጥ ኖሮ በቤተሰቦቻቸው የጡረታ ገንዘብ ይተዳደሩ ነበር፣ ይህ ግን አልሆነም ብለዋል። ከሌላ አካባቢ መጥተው በወረዳዋ በመምህርነት የሚያገለግሉ መምህራኖች ስራቸውን ለቀው ወጥተዋል። በዛሬው ዕለትም ከትምህርት ቤት ተማሪዎች ተመልሰዋል በማለት መብላትና መጠጣት ያልቻለ መምህር እንዴት አድርጎ ያስተምራል? እኛ ማንን እንጠይቅ? በየጊዜው አመራሮች ይቀየራሉ፣ ህዝቡ ተቸግሯል ሲሉ አቤት ብለዋል። ይህን ተከትሎ በትላንትናው ዕለት የወረዳው ነዋሪ ሰላማዊ ሰልፍ ወጥተን ነበረ። ሰልፍ የወጡት ወጣቶች በመሃል መንገድ ላይ ደረቅ እንጨት እሳት በመለኮስ ተቃውሞ አሰምተናል። ለተወሰነ ደቂቃ የትኛውም ተሽከርካሪ እንዳይንቀሳቀስ አግደን ነበረ። ሰልፍ ላይ ያለን የሀገር ሽማግሌዎች መጥተው ለ3 ቀን ታገሱ ሲሉን ጠየቁን። እኛም አባቶቻችንን ማስከፋት ስላልፈለግን እሺ ብለናቸዋል ሲሉ ነው ያስረዱት። አባቶች በሰዓቱ ያሏቸውንም ሲገልጹ መንገዱን ክፈቱት፣ መኪኖች ይሂዱ፣ ለኛ ደግሞ የ3 ቀን እድሜ ስጡን፣ ችግሩን ለመቅረፍ በዚህ 3 ቀን እኛ የወረዳውን አስተዳደር እንጠይቅ፣ መፍትሄ ከሌለው ግን ለእናንተ እናሳውቃለን እንዳሏቸው ገልጸዋል። እነሱን የላካቸው የወረዳው አስተዳደር እንደሆነም ሰምተናል ነው ያሉት። ቃላቸውን ከሰጡት መካከል በወረዳው የአመራርነት የሥራ ኃላፊነት ያላቸው አንድ አካል ጉዳዩ በቀላሉ እንደማይፈታና የፌዴራል መንግስት የማህበረሰቡን ችግር ተገንዝቦ መፍትሄ ቢሰጥ የተሻለ እንደሚሆን ተናግረዋል። የተከበራችሁ የሸገር ታይምስ ቤተሰቦች ጥንቅራችን አበቃ። ሰላም። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።